ሲመጣ በመላእክት ፊት ብዙ ደስታ ይሆናል። እቤት ሆኖ የጠፋውም ደግሞ ከቤትም የጠፋው ይሄ ሁለት ልጆች ስላሉት ደግሞ አንድ ምሳሌ ይነግራቸዋል። ይሄ ሉቃስ ወንጌል ምዕራፍ 15 በምሳሌ ያስተማረበት ነው። በምሳሌ ሙሉ ክፍሉ ስታዘሙ 3 ምሳሌዎች ተጠቅሷል። ስለጠፋው በግ፣ ስለጠፋ ገንዘብ፣ ስለጠፋ ልጅ ከዛ በሰማይ ካለው ጋር ደግሞ እያነጻጸረ ይነግራቸዋል። ሃሌሉያ ኢየሱስ ጌታ። ስለዚህ ይህ ጠፍቶ የነበረው ገንዘብ ሲገኝ ወዳጆቿን ሰብስባ ደስ ይላታል። እንደዚሁም በሰማይ ስለጠፉት እግዚአብሔር ያስባል። ምን ይላል? እስኪ ያስባል፣ ይጨነቃል። ስለጠፉት እስኪመለሱ ድረስ ያስባል። መች ነው የሚመለሱት? መች ነው የሚመጡት ብሎ ይጨነቃል። አንድ ምሳሌ ከረጅም ዓመት በፊት ሰምቼ ነበር። እሱን ልንገራችኋል። አዎ ብሏ ተገበያለን ሰው አታኩት በለስ እግዚአብሔር ስላንተ ይጨነቃል፣ ስላንተ ያስባል። አሜን ነው። አንድ ሰው ረጅም ዘመን ያገለግል የነበረ ሰው ጠፋ። ምንድን ያልኩት? ጠፋ። እስኪ ጠፋ በሉ። አይ መጥፋት እስከሚገኝ ታዲያ ይህ ሰው ሲጠፋ እግዚአብሔር ፊት የነበረ ሰው ስለሆነ እግዚአብሔር ስለሱ መጨነቅ ጀመረ። ልክ ከ99 በጎች ወጥቶ እንደ ኮበለለው በግ ጠፍቶ ስላለ እግዚአብሔር ስለሱ መጨነቅ ጀመረ። እውነተኛ ታሪክ ነው። ማሰብ ጀመረ እና ጊዜን ወቅትን ይፈልጋል። በቃ ይህንን ሰው ወደ ንስሐ ለመመለስ እንዲመለስ ለማድረግ ከረጅም ጊዜ በኋላ ይህ ሰው አንድ ድሮ የሚያውቀውን አብሮ የሚያገለግለውን ሰው ያገኘውና ና እስኪ ቤት ከእኔ ጋር እራት ትበላለህ። ይሄኛው አገልጋይ ነው፣ አልጠፋም አለ። ያኛው ግን ጠፍቷል። ስለዚህ እግዚአብሔር ችንከን የሚል ነበር፣ ይጠብቃት ነበር። ጠብቃታል ችንከንና ሰውየው ገባ። እንደገባ ይሄኛው የክርስትናው ልምድ አኗኗሩን አሁን ለምሳሌ ልክ አማኝ ከሆናችሁ ወይ ደግሞ አንድ ወንጌል አማኝ ወይ ደግሞ ክርስቲያን ልክ የሆነ ቤት ሲገባ መጀመሪያ ምግብ ሲሰጠው ምንድን ነው የሚለው? አይኑን ጨፍኖ ይጸልያል። ሳትጸልዩ ነው በሉትና ሲጸልያል ነበር። ተጸልዮ ነው የሚበላው። ይህ ሰውዬ ግን ጠፍቶ ስለቆየ ይሄ ልምድ ጠፍቶበታል። ተጸልዮ እንደሚበላ ረስቶታል። እሱ ለምን ስለጠፋስ በጠፋበት ስፍራ ላይ ተጸልዮ የሚበላበት ቦታ አልነበረም። ስለዚህ መጥቶ ምግቡ ሲቀርብ ሰውየው በዛ ቤት ባለቤት ሚስቱ እስክትመጣ ልጆቹ እስከሚመጡ ቁጭ ብሎ ምግቡ ቀርቧል። ይህ ሰውዬ ግን ምግቡን ጀመረ እና ይሄኛው አገልጋይ ገሰጸው ማለት አንተ እግዚአብሔር ይገሰጽ ምን ነው ሚስቴ እስክትመጣ ልጆቹ እስኪመጡ አትጠብቅም ማለት ደነገረ። ተነስቶ ሳይበላው ልክ በዚህ ሰዓት እግዚአብሔር ደግሞ ምን ነው አንተ እኔ 60 ዓመት ሙሉ ተሸክሜ ጭንቀት ስጠብቀው አንተ በአንድ ሰከንድ ሳትሸክም ታባራለህ። አዘነበት፣ በጣም አዘነበት። ስለዚህ እግዚአብሔር አሁንም ይሄንን ከነምግቡ ትቶ ይሄኛውን ተከትሎት ይመልስ። የሚጨነቀው ስለዚህኛው ሰው አይደለም። አሁን እግዚአብሔር ጊዜና ወቅትን ፈልጎ ያንን ሰው ለማምጣት ይፈልጋል። ኢየሱስ ጌታ። እግዚአብሔር በሉ ስለኔ በሉ ያስባል በሉ። ኢየሱስ ጌታ። የዚህ ያህል ይራራል። አሁን በውጭ ላሉ እግዚአብሔርን ያውቁ ስለነበሩ ደግሞ ስለማያውቁ ሰዎች ጊዜና ወቅትን እግዚአብሔር ይፈልጋል። እድልን ይሰጣል። የንስሐን ዕድሜ ይሰጣል። ጊዜን ይሰጣል። ሃሌሉያ። ዛሬ ይህንን ድምፅ በዚህ ምድር ላይ እናስተጋባለን። እግዚአብሔር በሉ እስኪ ስለኔ ያስባል። እግዚአብሔር በሉ እስኪ ስለ ትውልድ ያስባል። እግዚአብሔር በሉ እስኪ ስለ ትውልድ ይጨነቃል። ሃሌሉያ። ይህንን ነው ሊያስተምራቸው የፈለገው። እናንተ በሰውኛ እንኳን እንደዚህ ታደርጋላችሁ፣ ነገር ግን እግዚአብሔር በንስሐ ስለሚመለሰው ስለ አንዱ ነፍስ ስለ አንዱ ሰው በሰማይ ምን ይሆናል?
ደስታ ይሆናል። በጣም እዚህ ጋር ስለ እግዚአብሔር ይደሰታል የሚሉ ቃላቶች በጣም ይሄኛ የመጀመሪያ ይመስለኛል። እግዚአብሔር ደስታው ምንድነው? ደስ የሚያሰኘው ነገር ምንድነው? አጋንንት ሲወጣ ወይ ደግሞ ሰው ሲፈወስ ምናምን አለ። እግዚአብሔር ደስ የሚለው አንዱ በንስሐ ወደ እግዚአብሔር ሲመለስና በቤቱ መኖር ሲጀምር አየት። ስለዚህ እግዚአብሔር አንዳንድ ጊዜ ሰው በቤት ውስጥ ሆኖ ደግሞ የሚጠፋል። አሁን ይቀጥልና ስለ ሁለት ልጆች ደግሞ ይናገራል። ሁለት ልጆች ስላሉት አንድ አባት ይናገርና አንደኛው ልጅ ታናሹ ልጅ ገንዘቡን ይዞ ተካፍሎ ጠፋ፣ ሄደ፣ ገንዘቡን ጨረሰ፣ ተቸገረ ይላል። በጣም ተቸገረ። ከዛ ደግሞ አንድ ሰው አግኝቶት ሂድና አሳማ ጠብቃሉ። አጠገብ ያለው ሰው ነገ አልወስ አሳማ ከመጠበቅ ጊዜ አልጠብቅ ነው ድገውና ነገሩ ጠብቀህ አሳማ ከመጠበቅ በለው እግዚአብሔር ይጠብቅህ በለው። አሜን። እግዚአብሔር ይሰውርህ በለው። አሜን። አብስ ገበል አሜን በሉ እስኪ አሜን። በጠፋ አሳማ ነው የምትጠብቀው የትም አትደርስ። በጠፊ ሄድኩላችሁ ብለህ ብትሄድ አሳማ ተራ እናገኛለን አይደለም። አሳማ ይጠብቅ ዘንድ ሰውየው ምን አለው? ሰደደው። ሂድ አሳማ ጠብቅ። በቃ ተስፋ እሱ ነው። ገንዘብ አልቋል፣ አጥተሃል፣ ተስፋ የለህም። አሁን መጨረሻ ምንድነው? አሳማ መጠበቅ ነው ብሎ ወደ አሳማ ጥበቃ ሸኘው። ያ አሳማዎቹ ይበሉ የነበረውን ምግብ ሊበላ ያያል፣ ይመኝ ነበረ ከሱ ሊበላ ይላል። እግዚአብሔር ይሰውራል። አሜን። አየህ፣ ከእግዚአብሔር ቤት የራቀ ሰው የዚህ ያህል ይቸገራል፣ የዚህ ያህል ይሰቃያል፣ የዚህ ያህል መከራውን ነው ይባል። ጠላት በብዙ በቀል ነው የሚነሳው። ስለዚህ አሳማው ይበላ የነበረውን ምግብ ሊበላ ይፈልግ ነበር፣ ከሱ ሊበላ ይፈልግ ነበር። ግን ደግሞ ደስ የሚለው በልቡ እንደዚህ ብሎ አስፋርጎስቴ በዚህ ምድር ላይ በሎ እግዚአብሔር የመመለስን ልብ ይሰጣቸዋል። ለወንዶች ይሰጣል በሎ፣ ለሴቶች ይሰጣል፣ ለወጣቶች ይሰጣል፣ ለትልልቆች ይሰጣል። እግዚአብሔር በሎ በዚህ ምድር ላይ ላሉ ሰዎች ሁሉ የመመለስን ልብ ይሰጣቸዋል። ሃሌሉያ። ይሄ ወደ ልቡ ተመልሶ ለመመለስ ሐሰበ። ወደ አባቱ ቤት። በዛ ሰራተኞች አሉ ምግብ ተርፋቸው የሚኖሩ። እኔ ልጅ ሆኜ የለውም በዛ። ስለዚህ አሁን ብመለስና አባቴ ጋር እንደ ልጅ እንኳን ባይሆን እንደ ሰራተኞቹ አንዱ አድርገኝ ብለው አይጨክንብኝም ማለት ኢየሱስ ጌታ። አሁን እዚህ ጋር ስትመለሱ ይሄኛው ትክክለኛውን የእግዚአብሔርን ልብ ያሳያል። አባትየው የእግዚአብሔርን ልብ ብሩን ወስዶ ንብረቱን ወስዶ ያባከነው ልጅ ተመልሶ ሲመጣ ከሩቅ አይቶ ደስ አለው ይላል። ደስ አለው። ትልቅ ድግስ አደረገ። ልጄ ምን ብሎ ነበር? ሞቶ ነበረ፣ በህይወት ተገኘ። ጠፍቶ ነበረ፣ ተመለሰ። ደስ አለው ይላል። ሰዎችን ሁሉ ሰበሰበ፣ ደገሰ። ልጄ ተገኘ አለ። እቤት የነበረ ወንድምየው ግን ሲመጣ ደስ አላለው። ምንድነው ይሄ ግርግር? አባትየው ግን ትክክለኛ እግዚአብሔር ልብ የሚያሳይ ነው። ሃሌሉያ አሜን። ትክክለኛ እግዚአብሔር ልብ ያሳያል። ደስ አለው። ሰዎችን ሰብስቦ ከኔ ጋር ደስ ይበላችኋል። ከዚያም ሁሉን ነገር አደረገለት። ከቀድሞ ይልቅ አከበረው። ሞቶ ነበረ፣ ጠፍቶ ነበረ፣ አሁን በህይወት ተመልሷል። አሁን ደስ ሊለን ይገባል። ይሄ ቤት ያለው ግን ነው እንደዛ አይደለም። እኔ እኮ ካንተ ጋር ስኖር ምንም አላረክልኝም። አይ እንደዛ አይደለም። እኔ አሚ ጋር ያለው ሁሉ ያንተ ነው። ለምን እንደዚህ ትላለህ? እኔ ጋር ያለው ሁሉ ያንተ ነው፣ እዚህ ያለው ሁሉ ያንተ ነው። ይሄ ልጅ ግን ጠፍቶ ነበረ። ስለዚህ ለዚህ ልጅ ደግሞ እግዚአብሔር ምን ሰጥቶታል? የመመለስ ልብ። ሃሌሉያ። አሁን በዚህ የምንናገረው ነገር እኮ ሄዶ በምድሪቷ ላይ እንደሚሰራ ታውቃላችሁ። ጠፍተው ላሉት የመመለስ ልብ ስንል ሄዶ ያገኛቸዋል። አያችሁ፣ ቃል ይሰራል። የጻድቅ ሰው ጸሎት በሰው ኃይል ያደርጋል ሲል የሚናገረው ቃል ሄዶ ቅርበትን
ርቀትን ሳይወስን ይህ መንፈስ ሄዶ ያገኘዋል። ኢየሱስ ጌታ ነው። እዚህ የሚናገረው ቃል ሄዶ በምድሪቷ ላይ ያሉትን ያዘኑትን ቤት የተቀመጡትን እግዚአብሔር ስላንተ ያስባል የሚል ድምፅ ይሰማሉ። አሜን አሜን አሜን። ተጨንቀው ያሉት ቁጭ ብለው ሞታቸውን ለሚጠብቁ እግዚአብሔር ስላንተ ያስባል የሚል ድምፅ ይመጣል። ይህ ድምፅ ያገኛቸዋል ብሏል። በቃ ተስፋ ቆርጠው እያሉ የመመለስን ልብ እግዚአብሔር ይሰጣቸዋል። እግዚአብሔር እኮ ስላንተ ይጨነቃል ይላል። እግዚአብሔር ስላንተ ያስባል ይላል። የምስራቹ ቃል ይሰማል። እዛ ቁጭ ብለው እንዳልተቆረጠ እንዳላለቀ እግዚአብሔር ይነግረዋል ማለት። አሜን ነው ወይ? አያችሁ ቃል ይሰራል። እዚህ ሆነን የምናደርገው ለዚህ ጉባኤ ብቻ ነው። በምድሪቷ ላይ ቃል ይሄዳል፣ ይሰም በየስፍራው ይሄዳል። ቦታ አይገድበው፣ ስፍራ አይገድበው። በዚህ ቁጭ ብላችሁ አፍሪካ ስላለው ሰው እግዚአብሔር ስላንተ ያስባል። አሜን ነው ወይ? እንደዚህ በሉ፣ እግዚአብሔር በሉ ስለኔ ያስባል፣ ስለ ቤተሰቦች ያስባል፣ ስለኔ ይጨነቃል፣ ስለ ትውልድ ይጨነቃል፣ ስለ ቤተሰቦች ይጨነቃል። ሃሌሉያ! የመመለስን ልብ ሰጠው። ወዲያው ተመለሰ። ይዘው ደስ የሚለው ተመለሰ። ያቸው እግዚአብሔር የሚጨነቀው ነው። ሁሉን ከያዘው ነገር ሁሉ ወጥቶ አይ ይህን ሁሉ ገንዘብ አጥፍቻለሁ፣ ይህ ሁሉ ችግር ደርሶብኛል፣ ልመለስ አልችልም ከሚለው ኖ ብመለስ እንደሚቀበለኝ አምናለሁ። አሜን ነው። እግዚአብሔር የጋረደ ነገር ከፊታችሁ ይነሳ። የሸፈነባችሁ ነገር ይነሳ። እንዳትመለሱ የያዛችሁ ነገር ሁሉ ይነሳ። ይህ ቃል ሳጠና አንድ ቃል መንፈስ ቅዱስ ወደ ውስጥ ያመጣና ብሉይ ኪዳን ላይ በኢሳይያስ መጽሐፍ ምዕራፍ 6 ላይ ያለው ቃል በጣም ድንቅ የሆነ ቃል ነው። ነብዩ ኢሳይያስ ከምዕራፍ 1 ጀምሮ ያገለገለውን አገልግሎት እስከ ምዕራፍ 6 ላይ ያለውን ወደ አዲስ መልክ ያሸጋገረን፣ ወደ አዲስ መልክ፣ ወደ እግዚአብሔር መጠጋት፣ ከሩቅ የነበረውን ወደ ቅርብ፣ በአይን ወደ ማየት፣ ወደ መረዳት ከነበረበት ህይወት ወጥቶ ወደ ሌላ አገልግሎት የተሸጋገረበት ኢየሱስ ጌታ። ዛሬ እየነገርኳችሁ ያለሁት አንድ ምዕራፍ እንድትጨምሩ ነው። እስኪ ጨምራለሁ ነው። እስካሁን ከመጣችሁት ሌላ መረዳት ውስጥ እንድትገቡ ነው። እግዚአብሔር ስለ እናንተ ያስባል ስል በኑሯችሁ ብቻ አይደለም፣ በህይወታችሁ፣ በክርስትናችሁ፣ በየትኛውም ነገራችሁ ላይ እግዚአብሔር ስለ እናንተ እንደሚያስብ ዛሬ አውቃችሁ እንድትጨምሩ አንድ ምዕራፍ እንድትሻገሩ ነው። አሜን አሜን። ነቢይ ኢሳይያስ ካገለገለው አገልግሎቶች መጥቶ ምዕራፍ 6 ላይ ልዩ መገለጥ ውስጥ ነው የገባው። ልዩ ራእይ ውስጥ ሌላ አቅጣጫ የቀየረ ለምን ደግሞ አንድ ነገር ይላል። እግዚአብሔር በዙፋኑ ላይ ተቀምጦ አየሁት ከሚለው በፊት ደግሞ ንጉሥ የነበረ ኦዚያን ደግሞ ሞቷል ይላል። ኦዚያን ከሞተ በኋላ ነው ይሄንን ራእይ ያየው። ስለዚህ ይሄንን ሳስብ ይሄ ኦዚያ የሚባል ሰው ማን ነው ብዬ ትንሽ ማሰብ ፈለኩና ሳነብ ሌላም ነገር ሪፈርስ አረግ። ይህ ኦዚያን በነበረበት ዘመን ሀገሪቷ በጣም በልጽጋ ነበር፣ ባለጠጎች ነበሩ። ምድሪቷ ላይ ብዙ ነገር ሰርቷል። ደግሞ ከመመካቱ የተነሳ ደግሞ ይህ ሰው በለምጽ የተመታ ሰው ነበርም ይላል። ትምክተኛ ነበረ። ማንነቱ አሁን አንተ እዚህ ስለኖር የኖርክበት ሀገር የእግዚአብሔርን ማንነት ሊሸፍንብህ አይገባም። አሜን ሊቭ ኢን ኢንግላንድ ምናምን ብለህ እንትን አትበል። ሲነካ አርጉት አጠገብስ አትኮፈስ ብል ጌታ ይባርክ። ሳሚ የምትለው ሰው የለም እስኩም በላ አጠገቡ ቁጭ በል እስኪ ጌታ ይባርክ። ነካ አርጉት እስቲ በልዑል መጠጊያ በሉት የሚኖር በሉት ሁሉን በሚችል አምላክ ጥላ ውስጥ ያድራል። አንተ በሉት በዩኬ አይደለህም፣ በልዑል ጥላ ስር ነህ በሉት። አንድ ሰው አሜን አይደለም? ሲያጨብጭብ ለጌታ ኢየሱስ ጌታ። በቃ ምንም አይጎልብኝም፣ በጣም የሰለጠነ ሀገር ነው ያለሁት ብለሽ እንዳትመኪ አደራሽ። ኦዚያን በጣም በልጽገናል፣ የበለጸገ ሀገር ላይ ነው የምንኖረው፣ ትምክተኛ ሆነ። እግዚአብሔር ምድሪቷን ባርኮ እያለ ኢሳይያስን እንኳን ጋረደው። በምድሪቷ ላይ ያለውን ነገር ሁሉ በማየት ኢሳይያስ ነብይ ኢሳይያስ እግዚአብሔርን እንዳያይ ጋርዶታል። ለምን? ምድሪቷ ላይ ንጉሱ የሚሰራውን በንጉሱ ዘመን የተደረጉት ብዙ ተአምራቶች፣ ድንቆች፣ ደግሞ ብልጽግናው፣ ሀብቱ
በጣም የሌለ ነው። ሃርድ ከረንሲ በጣም ምንዛሬው ሃይ ነበር ማለት ነው። ባጭር አማርኛ ይገባል ወይ ብለው አጠገበነስ ኢየሱስ ጌታ ጋርዶበታል። ስለዚህ አንተ እዚህ ስለኖርክ እግዚአብሔርን ሊጋርድብህ አይገባም። ቀድሞ ትጸልዮ የነበረው ልሳን እዚህ ሼም አይሆንብህ። እዚህ እግዚአብሔርን ማመስገን እዚህ ሲመጣ አንዳንድ ሰው ማለት እንኳን ይከብደዋል። አረ ድሮ እኮ በጣም ታቃጥለው ነበር ሰፈሩ። አሁን እዚህ ስትመጣ ሳም ኢንግላንድ አባክሽ ኖ ኢንግላንድ ድሮ ሀገር ቤት ከብዙ ነገር አዋራውን አንድ ዳም የምታመልክ ሴት እዚህ ስትመጣ ጀንተል አሜን በል ሲባል ጌታ ይባላል። ከዚህ ሰውራችሁ ይሄ እግዚአብሔር ጋርዶት ስለነበር ባገኘው ነገር ምናምን ሁሉን ነገር ስለነበረ ኢሳይያስ እግዚአብሔርን ማየት ትቷል። እንደውም ብዙ ነገር ከንጉሱ ጋር እዛ ቤተ መንግስቱ ስለሚያገለግል ብዙ ነገር ይቀባጠረም ይመስለኛል። ለምን በእሳት ጉጠት አፉ ተነክቶበታል። ተገባ ያለው ሰው ተደረበ ብዙ ነገር ሳያወራ አይቀርም። ብዙ ነገር እሱ ራሱ ደግሞ ይለፈልፍ ጀመር። አረባክኔ በሰዎች መካከል ነው ኖሮ አንደበሳቸው ንጹህ አይደለም እኔ ምረክሶብኛል ምናምን እያለ ይናገራል። ኢየሱስ ጌታ ጋርዷል። የሚኖረው ህይወት እግዚአብሔርን እንዳያይ እግዚአብሔር ስለሱ እንደሚያስብና እሱን እንደሚፈልገው ሊልከው እንደሚፈልግ በሱ ስራ እንዳለው በሱ የጀመረው ነገር እንዳለ መጨረስ የሚፈልገው እንዳለ ሊነግረው እግዚአብሔር ይፈልጋል። ግን ኦዚያን የሚባለው በቃ ዙፋን ላይ ያለው ብዙ ነገር አለ፣ ብልጽግናው አለ፣ ሁሉ በሽበሽ ነው። ስለዚህ እግዚአብሔር የሚያስብበት ምንም ምክንያት የለውም። በምን ምክንያት ስለምን ምክንያት ያስብ? ለምን እግዚአብሔር በቃ ምድሪቷ ላይ እየሰራ ነው፣ እንደዚህ ሆኗል፣ ይሄ ተደርጓል ብሎ ስለሚያስብ ኢየሱስ ጌታ። ከዛን በዚያ ንጉስ በሱ ዘመን ብዙ ነገር ስለነበረ ያ ንጉስ ልክ ሲሞት ኢሳይያስ ምን አስቦ እንደሆነ አላውቅም። ግን በቃ ይሄ ንጉስ ሲያስብ እቺ ምድር ይሄ ንጉስ ሲሞት እቺ ምድር ወዴት ትሄዳለች የሚል ሐሳብ አለው ብዬ አሰብኩኝ። ለምን ሲጨነቅ አይ ምድራዊ ንጉስ ሳይሆን አሁን ከፍ ያለ ዙፋን ላይ የተቀመጠ ንጉስ አለ የሚል ራእይ መጣ። አሜን አሜን። ስለ ምድር የሚጨነቅ ኪሩቤልና ሱራፌል እንደዚህ ያሉ ምድር ሁሉ እሱ በሰራው ሳይሆን በእግዚአብሔር ክብር ተሞልታለች አለ። እስኪ ሃሌሉያ። ቅዱስ ቅዱስ የሚል ራእይ ላይ በቃ ሰማይ ተከፍቶ እግዚአብሔር ደግሞ ከፍ ባለው ዙፋኑ ላይ ተቀምጧል። ደግሞ ምድር ላይ ደግሞ የእግዚአብሔር ክብር ሞልቶ ነበር ይላል። አየህ፣ ያንን ሁሉ ነገር ያደረገው ብልጽግናው ምኑም የመጣው በእግዚአብሔር እንጂ በዛ ንጉስ አልነበረም ነው። እግዚአብሔር የምድርም የሰማይም ዳኛ ነው። ሁሉን ይፈርዳል፣ ሁሉን ይዳኛል። በሰማይ ብቻ አልተቀመጠም፣ ክብሩ በምድር ላይ ነበረ። ሃሌሉያ። ይህንን ራእይ አየ፣ በጣም ትልቅ ራእይ። ስለዚህ እግዚአብሔር እንደዚህ ያለው አሁን እግዚአብሔር ተጨንቋል፣ አስቧል። ማንን እልካለሁ የሚል ሐሳብ ውስጥ ነው ያለው እግዚአብሔር። ኢሳይያስ ግን ምድሪቷ ተባርካለች የሚል ውስጥ ነበር። እግዚአብሔር ይጨነቅ ነበር። በምድሪቷ ላይ ብዙ ነገር አላቸው፣ ነገር ግን እግዚአብሔር የላቸው። ብዙ ነገር አትርፈዋል፣ ከህይወት ግን ጎለዋል፣ ከስረዋል ማለት። አየህ፣ አሁን ያለው ላይፍ እንደዛ ነው። ለምንድን ነው ኦዚያን እና ይህንን ዘመን ደግሞ የሆነ ማመሳሰል የፈለኩበት ነገር አለ። አጠገብ ያለው ሰው ነገር አድርገስ ነገር አለ በደንብ ንኩት። እስኪ ያልተነካ ሰው ጋር የሆነ የሚነካ ነገር ስላለ ንካው፣ ንካው። አንዱ ሰው ተነካ ነካ አርጊ፣ ነካ አርጊ። ኢየሱስ ጌታ። እግዚአብሔር እየነካ ነው። እግዚአብሔር እየነካ ነው። ነገር እየፈለገ ነው። የሆነ የሚለውጠው ነገር አለ፣ የሚቀይረው ነገር አለ። ሃሌሉያ። የሆነ የሚዳስሰው ነገር አለ። በዛ ዘመንና አሁን እዚህ ትውልድ ውስጥ ባለው ሰው ኢየሱስ ጌታ። አሁን ብዙ ሰው
ብዙ ነገሩን የሚሰራለት ስማርትፎን ነው። መጨረሻ ጸልይልኝ እንዳትለው እሱ ነው። አላርም እሱ ነው ያስነሳ፣ ማብራሪያ የሚሰጥ እሱ ነው፣ የሚመክር እሱ ነው፣ የሚመራ እሱ ነው። ጾም ጸሎት የሚዝልሽ እንዳይሆን አደራ። ይህ ጊዜ ደግሞ አሁን እንደዛ ዘመን ይመስለኛል። ይህ ያለው የመጨረሻው ዘመን የእውቀት ብዛት የእግዚአብሔርን ማንነት ጋርዶታል። ጸልዬ ተቀበል ከምትለው ጃቲቪቲ ጠይቅ ብትለው ነው የሚቀር። አንዳንድ ሰዎች ሲያወሩ አይቻሉ። ይህን እንደ ሰው ይነጋገራሉ። ስለ ጤናቸው ሁኔታ ያማክራሉ። ስለ እያንዳንዱ ነገር ይጠይቃሉ። ሰው በባህሪው ያለውን ነገር ማወቅና መጠየቅ እውቀት ይፈልጋል። ግን እውቀት የፈለገው ከቴክኖሎጂው ነው እንጂ ከእግዚአብሔር አይደለም። ስለዚህ ያንተው እዚያ አጠገብ ነው ያለው፣ ኪስ ውስጥ ነው ያለው እያልኩ ነው። ውጣ ብዬ ልገጽጽ ነው። ውጣ ካልኩማ ጋርቱ ሲሆን አንተ ነው የምትወጣው። ለምን ኪስ ውስጥ ነው ያለው? አጠገብ ነካ አድርጎ ውስጥ ነካ አድርጎ እውነት ነው ወይ? የሚናገረው የአገልጋይ እውነት ነው ወይ? ስለዚህ ንስሐ በሚገባ በአንዱ በሰማይ ደስታ ታዲያ ለአንተ ነው እንጂ ለእኔ አይደለም። ለእኔ ብቻ አይደለም ይቃል ነው፣ ለእያንዳንዳቸው። ዛሬ ንስሐ ትገባላችሁ፣ ትፈወሳላችሁ። ንስሐ ትገባላችሁ፣ ትፈወሳላችሁ። ኢየሱስ ጌታ። ስለዚህ ጋርዶበታል። ይዘው የእግዚአብሔር ክብር ጋርዶ ስላለ የሚናገረው ነገር ሁሉ ሳይቀር መለፍለፍ ጀመረ። ወየው ጠፋው፣ እግዚአብሔርን በዙፋኑ ላይ ተቀምጦ አይቼዋለሁ። ቅዱስ ቅዱስ እያሉ የሚናገሩለት ሱራፌልና ኪሩቤል ቢዘምሩለት ይህ ጌታ አይቻለሁ፣ እኔ ደግሞ ቅዱስ አይደለሁም ማለት። እንደውም አንደበቴ የረከሰብኝ ሰው ነኝ። አንደበታቸው የረከሰባቸው ሰዎች ነው ጋር ነው የሚኖረው። ሲያሙ አማለሁ፣ ሲሳደቡ ሳደባለሁ፣ የሚናገሩትን እናገራለሁ፣ ሚሉትን እላለሁ። እኔ መጥፋቴ ነው አለ። አይዞህ አትፍራ። ማመን ጥሩ ነው፣ ንስሐ መግባት ጥሩ ነው። አሁን ግን የሚያስተሰርይልህ አንድ ነገር አለ። እርሱም አንድ መልአክ ይዞ እሳት መጥቶ አፉን ነካው። በደልህ ካንተ ተወገደልሃል፣ ኃጢአትህ ካንተ ተወገዳለች። አሁን ነፃ ወጥተሃል። አሁን የምትናገረውን ነገር እግዚአብሔር ይሰጥሃል። በዚያው እግዚአብሔር በዙፋኑ ላይ ሆኖ ማን ይሄዳል ደግሞ ማን ልካለሁ አለ። አይ ጭንቀቱ የጠፉ አሉ። በብልጽግና ውስጥ ገብተው የጠፉ አሉ። በሀብት ውስጥ ገብተው የጠፉ አሉ። በተለያየ ነገር ውስጥ ገብተው የጠፉ አሉ። በሞባይል ገብተው የጠፉ አሉ። ተገበያን ሰው ነካ አለ። የወቅቱ መልእክት ነው አለ። ሰማ በሉት። ጆሮ አለ አይደል? አለ አይደል? አይዟችሁ እኔ ነኝ ሪስኩ ሙዳት ጆሮ አለ አይደል? ሰማ በሉት። ይህ ዘመኑ ስታስቡት ምን ይመስላችኋል? ዘመኑን ስትመረምሩ ምን ይመስላችኋል? የጥበብ በጣም ጥበብ የበዛበት ሰው ሞባይሉን አምላኩ እዛ ውስጥ ያሉትን ነገሮች ሁሉ ቴክኖሎጂው ሰው ቀና እንዳይል እንደዚህ ብሎ ነው የሚሄዱት። ያው የምሰራበት ቦታ ሁሉ ሰው አንተና አይሄድ እንደዚህ ብሎ ነው የሚሄደው። እንደዚህ ብሎ ስታወራው እያወራ እንደዚህ ብሎ ይሄዳል። ዛሬ ሰው እኔ ደሳገው ነው እናንተስ እናንተ የላችሁበት ጻድቅ በልኩ እናድርገው፣ በአግባቡ እናድርገው። መጽሐፍ ቅዱስ ይቅደም፣ ቃሉ ይቅደም፣ ቃሉ ይቅደም። ስለዚህ እግዚአብሔር እየተናገረ ያለው ቤት ሆኖ ጠፍቷል እያለ ነው። እንግዲህ ጠንከር ላድርገው መልእክት ዞረ ዞረ ወደኛ መጣሁኝ እና የት ልሂድ? ወደ እናንተ ነው መልእክት የመጣው ለእናንተ ነው። በቤት እያሉ ስለጠፉት እግዚአብሔር ይጨነቃል። እግዚአብሔር እየተጨነቀ ነው። ጠፉ እያለ እያሰበ ነው። አሉ በቤት ውስጥ ይመላለሳሉ። ቤት ውስጥ ግን ሐሳባቸውን ያላቸውን አይምሯቸውን ሁሉ የተቆጣጠረው ግን መንፈስ ቅዱስ አይደለም። የምድራዊ ጥበብ ያዘጋጀው ሴጣን ያዘጋጀው መረብ ነው የያዘው ማለት ጌታ ይባላል። ስለዚህ ከዚህ ውስጥ እንድንወጣ እግዚአብሔር ዛሬ ጭንቀን አዘጋጅቶልናል።
እኛ ብቻ ሳይሆን በምድሪቷ ላይ ስላሉ እግዚአብሔር እየተጨነቀ ሃሌሉያ። ሰው ረጅም ሰዓት አሁን እናንተ ብዙ ደህና ናችሁ። ረጅም ሰዓት አሁን ሳይ የሆነ ብዙ የተሰላቸ ሰው አላይ ትሰማላችሁ። ቲክቶክ መንፈስ የላችሁ አጭር ነገር ማለት አጭር ነገር በቃ ረዘም ካለ አቁሚ። ረዘም በቃ አይችልም ሰው። ለምን ራሱ ደግሞ ሰው ራሱ ምን ሆኗል? ኢንተርቴን የሚያደርገው የሚያዝናናውን ነገር ካልሆነ መስማት አይፈልግም። አጫጭር ሆነ የሚያዝናናውን ነገር። ስለዚህ በዚህ ነው ሰው ተይዞ እየጠፋ ያለው። ቤት ሆኖ እየጠፋ አለ። ደግሞ ከቤት ውጭ ሆኖ ደግሞ ከቤተክርስቲያን ውጭ ሆኖም ደግሞ ይጠፋል። ስለዚህ እግዚአብሔር ይጨነቃል። እግዚአብሔር ዛሬ ወደ ቤቱ ይመልሳቸዋል። ኢየሱስ ጌታ ነው። ስለዚህ ኢሳይያስ ያ ንጉሥ እስከሚሞትበት ጊዜ ተዘግቶበት ነበር። ግን ያንን ነገር ከላዩ ላይ ሲነሳ እግዚአብሔርን ማየት ጀመረ። ያ ዘግቶት የነበረው ነገር ምንድነው? የዛ ንጉሥ በነበረበት ዘመን የነበረው ስልጣኔ፣ የነበረው ሀብት፣ የነበረው ያ ሁሉ የሚታይ ነገር፣ የተብለጨለጨው ነገር እግዚአብሔር እንዳይጋዶት ነበር። እንዳይጸልይ አድርጎታል። እንዳይፈልግ አድርጎታል። ስለዚህ ቤተክርስቲያን ላይ ስለ ፈውስ ከሚጸለይልህ ሆስፒታልም ከምትሄድ ጃጅቢቲም ጠይቀህ ራስህ ደብተራ ሆነ መድኃኒት ብትቀምም እንደዛ አይነት ነገር ይደረስ ነው። አያችሁ። ስለዚህ ነገሮች ሁሉ ቀላል ናቸው። አሁን እዚህ በቃ የመጨረሻው ነው ሀገር። ይሄ ሀገር ከዚህ ቤትም አትሄዱም። እንግዲህ እግዚአብሔር ይተባረክ ነው። ይሄ ባህር ነው ያለው። የት ሄዳለሁ? የትም አንሄድም። ከዚህ በኋላ ስደት አለ? ኧረ የለም። አሁን ለመሰደድ ያስባል። እንዳትሰደድ። ኢየሱስ ጌታ ነው። እዚህም ስንመጣ ጌታ አለ። እዛም ነበር። ጌታ ይባላል። ስለዚህ እዚህ ጋር ስንደርስ ይሄ ነው አሁን ደግሞ ትልቁ የኦዚያን ዘመን የነበረበት ስልጣኔና የነበረው የቢዚ የሆነ በቃ በሰዎች ነገር የተጠመደ ዘመን ይሄ ነው። በቃ ከራስ ጋር የምትሟገትበት ራስን ሞግተ ወደ እግዚአብሔር ሐሳብ የምታስገባበት ዘመን ይሄ ነው። በጣም ቢዚ አድርጎ ስትነቃ ነገሮች ሁሉ ተቀይረው ልታገኝ ትችላለህ። ብዙ ዓመት አስቆጥረህ ልታገኝ ትችላለህ። ስለዚህ አሁን ነው እንግዲህ የንስሐ ሰዓት መቼ ነው ለመጻፍ ጊዜ ሊሰጠው የሚገባው ለእያንዳንዱ ነገር ጊዜ ሊሰጠው ገደብ ሊሰጠው አያስፈልግም እያልኩ ሳይሆን ያስፈልጋል። ግን ጌታ ሆኖ ኮንትሮል አድርጎ እግዚአብሔር ሸፍኖብህ ከሆነ ይሄ ኦዚያን ነው ማለት ነው። ሸፍኖሃል፣ ጋርዶሃል ማለት ነው። ድሮ የምታየው ራእይ ጠፍቶ በአሁን እየቃዠ ነው ያለው፣ እየዘለልክ ነው ያለው። አንዳንድ ሰው ሲፈራገጥ ነው ያለው። በለኝ ሲል ሲል ያድራል። ለምን እና ስታየው አልከው ነገር ነው። ሞባይል ላይ የነበረው ነገር እኮ ነው የሚያስመጣው። ስለዚህ ይሄኛው መንፈስ ቅዱስ እንዳታናግሩ ይከልላችኋል ማለት ይጋርዳል። ስለዚህ መነሳት አለ። ኢየሱስ ጌታ አሜን። ይህ ዘመንና ያ ዘመን ተመሳሳይነት ነገር አለ። የሚሸፍን የሚጋርድ ነገር፣ ጥበብ የሚመስል ሀብት የሚመስል በቃ ይሄ በቃኛል የሚመስል እግዚአብሔር ራሱ አብሮህን እንዳለ እያስረዳ የሚሸውድ ሰይጣን ደግሞ በጣም መጥፎ ነው። የለም ብሎ ብቻ ሳይሆን አለ እያለ ይሸውዳል። የለም እኮ ግን እሱ አለ ይላል። ሰይጣን ተቃራኒው ነው። ካለ የለም ይላል። ከሌለስ አለ ይላል። አንተ ስታይ ከሆነስ ትክክል ነህ ይላል። በርታ ሂድ፣ ትክክል እኮ አንተ። እግዚአብሔር አብሮ ሆኖ ደግሞ ስትረግል ካረከስ እግዚአብሔር አብሮ የለም አንተ በቃ ይላል። አያችሁ እንዴት እንደሚያደርግ። ስለዚህ አሁን ይሄ ሁሉ ነገር እየሆነ ነው። እግዚአብሔር አለ ይላችኋል። የለም። ኢየሱስ ጌታ አሜን። እግዚአብሔር ስላንቺ ያስባል። አሜን። እግዚአብሔር ስላንተ ያስባል። አሜን። እግዚአብሔር አብሮህ ይሆን። እግዚአብሔር ካንተ ጋር ይሆን። እግዚአብሔር ካንቺ ጋር ይሆን። ዛሬን ቀንበር እንሰብራለን። ሃሌሉያ። በዚህ ጊዜ ነው ራእዩን አየ፣ ተለወጠ፣ ተቀየረና ካየ በኋላ ወዲያው ያደረገው ነገር ምንድነው አትሉኝም? ንስሐ ነው የገባው። በቃ እኔ የምኖርበት ህይወት እስካሁን
በበለጸገው የእስራኤል መንግስትና ንጉሱ ባለበት ውስጥ ነው መኖር የነበረው ያለው ሰው አሁን ወየው ጠባው ኃጢአተኛ ነኝ ኃጢአት ከሞላው ሰው ጋርና ደግሞ የሚናገሩ ሰዎች ጋር ነበርኩኝ እኔም አንደበቴ የረከሰብኝ ሰው ነኝ አለ። መቼ ነው ያወቀው? የእግዚአብሔርን ቅድስና ባየ ጊዜ፣ የእግዚአብሔርን ቅዱስ የሚለው መዝሙር በሰማ ጊዜ። ሲሳም ይዛጋው ወገራ ደህና ናችሁ? ሰላም ለእናንተ ይሁን። አሜን። ኢየሱስ ጌታ። አሜን። ተግባብተናል። ይሄ ራሱ እግዚአብሔርን ክብር ሲያይ ያያችሁ ወዲያው ወደሚመለስ ልብ የሚመጣ ሰው አሁን ይሄ የነገርኳችሁ ያለው ለካ ጊዜን ሰዓቴን ራእይን የበላ ህልሜን የበላ እግዚአብሔር ካየልኝ ነገር ሊያጎለኝ የያዘኝ ነገር አሁን ጧት ስትነሱ መጀመሪያ የምትከፍቱት ኢንተርቴን የሚያደርጋችሁ ነገር ነው። መጀመሪያ የምትከፍቱት ወደ ጸሎት ሳይሆን ወደ ስልክ ነው። ፈጥናችሁ እንድትሄዱ የሚያደርጋችሁ ከኔ ጋር ናችሁ? ከኔ ጋር ያለ ሰው ኢየሱስ ጌታ። ፈጥናችሁ ጧት ስትነሱ እንደምታደርጉት ማንም ይነግረኝ። ፈጥኖ ሲነሳ ሄዶ ሮጦ የሚበረከክ ሰው አለ ለጸሎት? የለም በሉስ። ፈጥኖ ሲነሳ ስልኩን የሚያነሳ ሰውስ አለ? ዛሬ እኮ የንስሐ ጊዜ ነው ብያቸዋለሁ። የንስሐ ሰዓት ከዚህ በኋላ ከስልክ ቀድመ መንበርከክ ትጀምራለህ እያልኩ ይህንን የሚያደርግ መንፈስ ይሰጣችኋል። ይህንን የሚያበረታችሁ መንፈስ ቅዱስ ከእናንተ ጋር ይሆናል። እናንተ ዛሬ ንስሐ ትገባላችሁ። አይዟችሁ አትፍሩ ይላል መንፈስ ቅዱስ። በእሳቱ ይነካችኋል። እንድትንበረከኩ ያደርጋችኋል። እንድትጸልዩ ያደርጋችኋል። እንድትማልዱ ያደርጋችኋል። እንድትጾሙ ያደርጋችኋል። የእግዚአብሔር እሳት ያገኛችኋል። ሃሌሉያ። ፈጥናችሁ ስትነሱ መንበርከክ ትጀምራላችሁ። እንግዲህ አሁን በእግዚአብሔር ፊት አይደል ያለ ነው። ኢሳይያስ ምን አደረገ? ወየው ጠፋው ሰራዊትን ጌታ ቅዱስን እግዚአብሔር አይቻለሁ ሲል ነው አትፍራ ሆናል ማለት ጥሩ ነው። ግን የሚቀድስ እሳት አለ፣ የሚያነጻ እሳት አለ። ዛሬ የሚቀድስ እሳት ከእናንተ ጋር ይሆናል። የሚያነጻ እሳት ከእናንተ ጋር ይሆናል። የሚያቆማችሁ እሳት ከእናንተ ጋር ይሆናል። ኢየሱስ ለዘላለም ጌታ ነው። ፈርተው ላሉ ተጨንቀው ላሉ እግዚአብሔር ስለነሱ ያስባል። በየትኛው ምድር ላይ ቢኖሩ በየትኛው ስፍራ ላይ ቢሆኑ ይህ መንፈስ ያገኛቸዋል። አይዞህ አትፍራ የሚል በደልን እግዚአብሔር አስወግዶልሃል የሚል የሚቀድስ የእግዚአብሔር እሳት የእግዚአብሔር እሳት በሉ እስኪ የሚቀድስ በሉ እስኪ የእግዚአብሔር እሳት በሉ። ሃሌሉያ። ስለነሱ ይጨነቃል፣ ያስባል። ስለዚህ እግዚአብሔር እንደዚህ ያለ አሁን ወየው ብለህ ተመልሰሃል። እንግዲህ ስላንተ ያለኝን ሐሳብ ትፈልጋለህ፣ ማወቅ ትፈልጋለህ ያለው ትፈልጋለህ ወይ? በዚህ ስለላችሁ ሰዎች ለእናንተ ዛሬ እናገራለሁ። ሃሌሉያ። እግዚአብሔር በእናንተ ላይ ያለውን ሐሳብ ማወቅ ትፈልጋላችሁ? ማወቅ ትፈልጋላችሁ ወይ? አሁን በንስሐ ትጀምራላችሁ። ከዛ እግዚአብሔር በራእይ ይናገራችኋል። አሁን ንስሐ ትገባላችሁ። እግዚአብሔር በህልም ይናገራችኋል። አሁን ንስሐ ትገባላችሁ። እግዚአብሔር በአገልጋዮች ይናገራችኋል። አሁን ንስሐ ትገባላችሁ። እግዚአብሔር ሰዎችን ወደ እናንተ ይልካል። አሁን ንስሐ ትገባላችሁ። እግዚአብሔር መላእክቶችን ወደ እናንተ ይልካል። ያመነሱ አሜን ይበለኛል። ሃሌሉያ። ኢየሱስ ለዘላለም ጌታ። ስለዚህ ያለውን ሐሳብ እነግርሃለሁ አለ። ዛሬ እግዚአብሔር ምን ሊለኝ ነው የፈለገው? ለምንድን ነው የመጣሁት ቤተ ክርስቲያን? መሄጃ ስላጣሁ ነው ወይ? አይ አይደለም። የመጣሁት እዚህ እግዚአብሔር ስላንተ ያለውን ሐሳብ ሊነግርህ ነው። እግዚአብሔር ስላንተ የሚያስበውን ሊነግርህ ነው። ዛሬ ንስሐ ትገባለህ። እግዚአብሔር ያሻግራል። እግዚአብሔር ያሳርፋል። እግዚአብሔር ሰላምን ይሰጣል። ለትውልድ በረከት ሆነ ታልፋለህ። ዝም ብሎ ኖሮ ሞተ ሳይሆን በልቶ ጠጥቶ የሆነ ሀገር ተሰዶ ኖረ ሳይሆን እግዚአብሔርን አገልግሎ አለፈ ትባላለህ። ስለ እግዚአብሔር ሰብኮ አለፈ ትባላለህ። ይህ ዘምሮ አለፈ ትባላለህ። እሷ ዘምራ አለፈች ይባላል። አገልግላ አለፈች ይባላል። እንዲህ አይነት ሰው እንድትሆን እግዚአብሔር ዛሬ ይናገራል። ሃሌሉያ። እስኪ እኔ በሎ ተራሱ አይደለሁም እግዚአብሔር በሎ በእኔ ያለውን ሕይወት በእኔ ያለውን ሰላም ለትውልድ ሁሉ ማድረስ ይጀምራል።
ማድረስ ይጀምራል። ሃሌሉያ። ጋርዶ የነበረ ዛሬ ይመታል። ዛሬ እንደዚህ ብለናል። እንግዲያውስ ለንስሐ የተዘጋጀ ልብ አለ በዚህ ቤት ውስጥ? ለመመለስ የተዘጋጀ ልብ አለ? ጠዋት ተነስቼም በረከትና ጸልያለሁ ስልክ አላነሳም የሚል ሰው ካለ እዚሁ ያጨብጨብ እስኪ በደንብ በእውነት ነው። ከዚህ በኋላ ኢየሱስ ጌታ ነው። እመኑ። እግዚአብሔር ከዚህ በኋላ ይህንን ውሳኔ ወስናችሁ ግቡ። ጠዋት ተንበርከኩ። ነገራችሁ ተከፍቶ ታዩታላችሁ። ከስልክ በፊት አስቀድመ ተንበርከክ። ሰዎች ተፈውሰው ታያለ። እግዚአብሔር ነገሮችን ሰርቶ ታያለ። ለምን? እግዚአብሔር አስቀድመዋላ። እግዚአብሔር ፊተኛ አድርገዋላ። ሃሌሉያ። ቀድሞ የነበረው ንጉሥ ስርዓት፣ ቀድሞ የነበረው ብልጽግና፣ ቀድሞ የነበረው ትምክህት፣ ቀድሞ የነበረው ነገር ከፊቱ ዞር ሲል እግዚአብሔር በዙፋኑ ላይ ተቀምጦ ራእይን ማየት ጀመረ። አሁን እንደዚህ ይሆናል። ኢየሱስ ጌታ ነው። እኔ አንድ ትንቢት አለ። የሚስማማ ሰው ካለ አሜን ይበለኝ። ዛሬ ትወስናለህ፣ እግዚአብሔር ሰማይ ይከፍትልሃል። ዛሬ ትወስናለህ፣ እግዚአብሔር ህልምን ይፈውሳል። ዛሬ ትወስናለህ፣ እግዚአብሔር ራእይን ያሳያል። ዛሬ ትወስናለህ፣ እግዚአብሔር የተከፈቱ ደጆች ይሰጣል። ለኔ ነው የሚል ብቻ እስኪ አሜን ይበላ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ዛሬ ትወስናለህ። ተራ ሰው ሆና ትመላለስ። ዝም ብለህ ይፈውሳል። እግዚአብሔር ዘመንህን ይፈውሳል። እግዚአብሔር ጉልበትህን ይፈውሳል። እግዚአብሔር ሰላሙን ይሰጣል። ጤናውን ይሰጣል። ኢየሱስ ጌታ ነው። ስለዚህ አሁን ስላለው ልምጣ። ኢየሱስ ምን አለ? ስትሄድ የሆነ ስፍራ ስትሄድ በዛ ስፍራ ያለውን ነገር እንደምታገኝ እርግጠኛ ሆነ ነው። ቤተ ክርስቲያን ስትሄድ ግን ኢየሱስ በዛ እንዳለ። እነዚህ ኃጢአተኞች ናቸው። ምዕራፍ 1 ቁጥር 1 ላይ ጀምሮ ቀራጮች ናቸው፣ ግን ኢየሱስን መስማት ይወዳሉ። ለምን? ከሰሙ በኋላ እንደ ቀድሞ መመላለስ አይችሉም። ተለውጠው ነው የሚሄዱት። ስለዚህ እዚሁ እዚህ መጥተህ አሁን ሄደህ ነገ መጥተህ እሑድ መጥተህ እንደዚሁ ማይለወጥ ከሆነ ሰምቲንግ ችግር አለ። መለወጥ አለበት። ውስጥ እሳት ሊኖር ይገባል። መነቃቃት አለበት። አዎ እኔ እንደዚህ አይነት ሰው አይደለሁም። እግዚአብሔር ስለኔ ያስባል። በእኔ ያለውን ሐሳብ መግለጥ ይፈልጋል። ሃሌሉያ። የጋረዳችሁን እግዚአብሔር ዛሬ ያነሳል እያልኩ አሜን። የሸፈናችሁን እግዚአብሔር ያነሳል። አሜን። በቃ ትጠለዋለህ። ጠዋት ተነስተህ ከጸሎት በፊት ያለውን ነገር ሁሉ ደስ አይልህም። እግዚአብሔርን ታስቀድማለህ። ቀድመህ ትንበረከካለህ። ቀኑን ትዋጃለህ። ዘመኑን ትዋጃለህ። ቀኑን በጌታ በኢየሱስ ስም ትጀምራለህ። በስሙ ቀድሰህ ትጀምራለህ። ሃሌሉያ። እንደ ተራሱ አትመላለስ። ሃሌሉያ። እንደ ተራሱ ዝም ብሎ እንደሚወጣ እንደሚገባ አትመላለስ። ስለዚህ ዛሬ ስለ ንስሐ እግዚአብሔር ስላንተ ያስባል። ንስሐ ስትገባ ደስ እንደሚለው እየተናገርኩ ነው በአጭር አማርኛ። ኢየሱስ ጌታ ደስ ይለዋል። ልጄ ተመለሰች ይላል። ተመለሰ ይላል። ተይዞ የነበረውን ይለቅልሃል። ጠላት እያስቸገረ ባለበት ስፍራ ላይ እግዚአብሔር በቃ ቅጥርን ያበጅልሃል። ሃሌሉያ። እሱን ታስቀድማለህ። እግዚአብሔር ነገርን ሁሉ በሰላም ይሞላል። ይህንን ቃል በዚህ ቤት ያላችሁ ዛሬ ተስማምተናል። እግዚአብሔርን ታስቀድማላችሁ፣ ነገራችሁ ሁሉ ተባርኮ ታዩታላችሁ። እግዚአብሔርን ታስቀድማላችሁ፣ ሕይወታችሁ ሁሉ በሰላም ይሞላል። ሃሌሉያ። አሁን ደግሞ ውጪ ላሉ እናውጃለን። እናውጃለን። ሃሌሉያ። እስኪ አዋጅ አለኝ በሎ። ሲቆሙ በእግሮቻቸው አዋጅ አለኝ በሎ። እስኪ አዋጅ በሎ። አዋጅ በሎ። ምድር ይስማ በሎ። ሰማይ ይስማ። እግዚአብሔርን የሚፈልጉ ይመለሳሉ። እግዚአብሔርን የሚፈልጉ ይመለሳሉ። ሃሌሉያ። አዋጅ አለ በዚህ ምድር ላይ። ይህ ቃል ያገኛቸዋል። ተነስና ተመለስ ይለዋል። ተነስና ወደ ልቡ ተመልሶ ወደ አባቴ ቤት እመለሳለሁ ይላል። ወደ ቀድሞ ስፍራ እሄዳለሁ ይላል። ሃሌሉያ። ኦ መንፈስ ቅዱስ በዚህ ምድር ላይ ያሉ ሰዎች ታላቅን የምስራች ቃል ሞት የሚፈልጋቸው፣ ሞት የሚያስጨንቃቸው፣ በሽታ የሚያስጨንቃቸው፣ ተስፋ መቁረጥ የሚያስጨንቃቸው
በጭንቀት አይምሯቸው የተያዘ ይህን መንፈስ በኢየሱስ ስም ሰበርኩት። በጌታ በኢየሱስ ስም ሰበርኩት። በጌታ በኢየሱስ ስም ሰበርኩት። አሁን የሰላም መንፈስ ያገኛቸው፣ የሰላም መንፈስ ያገኛቸው፣ የእረፍት መንፈስ ያገኛቸው። በኢየሱስ ስም ይህንን አዋጅ በምድሪቷ ላይ እናውጃለን፣ በምድሪቷ ላይ እናውጃለን። ሃሌሉያ። ተጨንቃ ለነበረች ነፍስ ጨለማ አይሆንም ይላል የእግዚአብሔር ቃል ሲናገር። ጨለማ አይሆንም ይላል። በጌታ በኢየሱስ ስም እናገራለሁ። ጨለማ አይሆንም፣ ጨለማ አይሆንም፣ ጨለማ አይሆንም፣ ጨለማ አይሆንም። ሞት አይሆንም፣ ተስፋ መቁረጥ አይሆንም። እጃችሁን ከፍ አድርጉ። እኔ አሁን እየተናገርኩ በድንዛዜ ውስጥ ያሉ ሰዎች አሉ። እጃችሁን ከፍ አድርጉ። ሃሌሉያ። እግዚአብሔር ስለ እናንተ ያስባል ብያለሁ። እጃችሁን ከፍ አድርጉ። እግዚአብሔር በሉ ስለ እኔ ያስባል። በጌታ በኢየሱስ ስም ጸልያለሁ። የአእምሮን ሰላም የሚያሳጣ ክፉ በጌታ በኢየሱስ ስም አሁን ይራገፍ። አሁን በኢየሱስ ስም ይራገፍ። ለቀህ እንድትሄድ በኢየሱስ ስም አዛለሁ። ከአእምሮ ለቀህ እንድትሄድ አዛለሁ። ከነፍሳቸው ላይ ለቀህ እንድትሄድ አዛለሁ። በጌታ በኢየሱስ ስም የታመሙ ሰዎች ይፈወሱ። በጌታ በኢየሱስ ስም አዛለሁ። ተጨንቀው ያሉ ረፍት ያገኛቸው። አዝነው ያሉ መጽናናት ያገኛቸው። የእባብ መንፈስ የተመታ ይሁን። የእባብ መንፈስ ወደ አእምሮ የሚወረወር የሚወጋ ራስ ምታት የሚመስል በጌታ በኢየሱስም ነቀልኩት። በኢየሱስም ነቀልኩት። በኢየሱስም መታወት። ሃሌሉያ ሃሌሉያ። መንፈስ ቅዱስ እዚህ ጥሩ። መንፈስ ቅዱስን ጥሩ። ትንሽ ደቂቃ መንፈስ ቅዱስ ያው እንደነገርኳችሁ በእሳት ነው እግዚአብሔር ዛሬ የሚጎበኛቸው። በእሳት ይነካቸዋል። በእሳት ሲነካቸዋል አይምሯችሁ፣ መንፈሳችሁ በቃ ተፈውሶ ይቀራል። ሃሌሉያ ራዳላባጂ ለማውስ ሃሌሉያ። በጌታ በኢየሱስ ስም የእግዚአብሔር መንፈስ፣ የኃይልና የጥበብ መንፈስ፣ ራስን የመግዛት መንፈስ፣ መንፈስ ቅዱስ የሚያስጨንቃችሁን በእግዚአብሔር ላይ ጣሉት። እሱ ስለ እናንተ ያስባል። ብዙዎቻችሁ ሰይጣን ልባችሁን አንድ ነገር ላይ አስሮ ስለዛ ነገር በመጨነቅ ጸሎት ያቆማችሁ ሰዎች፣ ስለዛ ነገር በማሰብ በቃ ቃሉን የጣላችሁ ሰዎች፣ ጸጋ የጣላችሁ ሰዎች፣ አምልኮ የጣላችሁ ሰዎች እግዚአብሔር ስለ እናንተ አስባለሁ ይላል። የጣላችሁትን አንሱ። እግዚአብሔር ስለ እናንተ ያስባል። እግዚአብሔር ስለ እናንተ ይጨነቃል። እግዚአብሔር ስለ እናንተ ማሰብ ከዚህ ሰዓት ጀምሯል። በኢየሱስ ስም ጀምሯል። በኢየሱስ ስም መንፈስ ቅዱስ መንፈስ ቅዱስ ሃሌሉያ ኢየሱስ 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 የሰላም መንፈስ እጃችሁ ከፋሉ ሲል እንደሚጠማ ሰው እኔ ያለው እግዚአብሔር ዛሬ ለዛ እየገባ በልቡ መንፈስ ቅዱስን እየተጠማላለ አያችሁ። እግዚአብሔርና እናንተ የምታውቁት ያንን መሰናክል አንሱት። እግዚአብሔር የማይወደው አንዳውል በልባችሁ ታውቁታላችሁ። መንፈስ ቅዱስ እየተናገራችሁ ነው። አሁን እየነገረ ነው። ይህን ነገር አንሳው፣ ይህን ነገር ተው፣ ይህን ነገር ተይ እያለ ነው። ሃሌሉያ። እሱን ነገር ትቶ ንስሐ ለሚገባ እግዚአብሔር ሕይወቱን በእሳት ይጎበኛል። አንደበቱን በእሳት ይነካል። ለትውልድ ጠቃሚ ሰው ያደርገዋል። መንፈስ ቅዱስ
ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስ አገኛቸው። አይምሯቸውን ልባቸው ይፈወስ፣ ነፍሳቸው ይፈወስ። ጉልበታችሁን የበላ የጠላት ምክር፣ ዘመናችሁን የበላ የጠላት ምክር በኢየሱስ ስም እንዲራገፍ ጸልያለሁ፣ እንዲነሳ ጸልያለሁ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ። ጸልያ እጃችሁን ከፍ አድርጉ። የመጨረሻ ጸልያ። መንፈስ ቅዱስ አንተ ታማኝ ነህ። በዚህ ውስጥ ያሉ ሰዎች እሳት እንዲያገኛቸው ጸልያ። የእግዚአብሔር እሳት እንዲያገኛቸው ጸልያ። የመንፈስ ቅዱስ እሳት እንዲያገኛቸው ጸልያ። ኦ ሃሌሉያ። መንፈስ ቅዱስ ግባ። ሕይወታቸው ዘመናቸውን ባርክ። መንፈስ ቅዱስ ትውልድን ባርክ። መንፈስ ቅዱስ በእሳት የተነኩ እንዲሆኑ አንዳንዶቻችሁ ከዚህ ቀን ጀምሮ ራእያችሁ ይነካል። ሰማይ ተከፍቶ ታያላችሁ። ሰማይ ተከፍቶ ታያላችሁ። እግዚአብሔር ሕልማችሁን ይፈውሳል። መጽሐፍ ቅዱስ ሲናገር በመጨረሻ ዘመን በወንዶችና በሴቶች ባሪያዬ ላይ መንፈሴን አፈሳለሁ አለ። ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆች ትንቢትን ይናገራሉ። ጎበዛዝት ራእይን ያያሉ። አዋቂዎች ሕልምን ያልማሉ። ኤላፋቲጋሽ ኃያል ሰራዊት ይነሳ። ኃያል ትውልድ ይነሳ። የታጠቁ ይነሱ። ባዶ እንዳይሆኑ ጸልያለሁ። ውስጣቸው ባዶ እንዳይሆን። ኢሳይያስን አንደበቱን ነካው። ከዚያም በደልህ ካንተ ራቀ ተፈውሰሃል አለው። ለምን? አንደበቱ የሁሉ ነገር ምንጭ የሚናገርበት ሰው ከአንደበቱ ቃል ነው ፍሬን መልካምን ፍሬ የሚጠግበው። ከአንደበቱ ቃል ነው
ሕይወቱን የሚያስተካክለው። ሐዋርያት ሥራ ምዕራፍ 2 ላይ መጥቶ መንፈስ ቅዱስ ደግሞ ነካቸው። የተከፋፈሉ ልሳኖች ታዩአቸው፣ በእነሱ ላይም ተቀመጡ ይላል። ይናገሩ ጀመር ይላል። መንፈስ ቅዱስ እንደሰጣቸው ይናገራሉ ይላል። አሁን ዛሬ ጸልያለሁ መንፈስ ቅዱስ እንዲሞላባችሁ፣ እሱ እንደሰጣችሁ እንድትናገሩ ጸልያለሁ በጌታ በኢየሱስ በሚሰጣችሁ ልክ መናገር እንድትችሉ ኃይል እንዲሞላባችሁ በኢየሱስ ስም ጸልያለሁ። አቤት ምሕረት ሃሌሉያ። አባቱ ያመሰግናል። ስም ለዘላለም ይባል። አንተ ቸርነህን ከፍ እናደርግሃለን። በዚህ ውስጥ ያሉትን ወንዶችና ሴቶች ልጆችህን በንስሐ ወደ ቤት ስለመለስክ አመሰግንሃለሁ። እነዚህ ደግሞ ኃያል ሰራዊት ሆነው በዚህ በሚመላለሱበት ምድር ሁሉ ለአንተ ክብር ይመላለሱ። እግሮቻቸው ላይ እሳት አስቀመጥኩኝ፣ አንደበታቸው ላይ እሳት አስቀመጥኩኝ። በኢየሱስም ለክብር መመላለስ ይጀምሩ። ደግሞ በውጭ ያሉትን ስለነገርካቸው ስለምትመልሳቸው አመሰግናለሁ። ክብር ሁሉ ተጠቅሎ ለዘላለም ላንተ ይሁን። አሜን። በኢየሱስ ስም አጨብጭቡና